እሰራለሁ። ከዛ የሚቀጥለውን እያደረግኩኝ በቀን 5 ገጽ ከቀራችሁ አሁን ደግሞ በ2 ወር አከተምኩኝ። የቅድሙ ስንት ነው? 4 ወር። ያሁኑ ደግሞ ስንት? 2 ወር። በአጠቃላይ ስንት ሆነ? 6 ወር ማለት ነው። ጥሩ። ከዛ የሚቀጥለው አሁን ይሄን ደግሞ አሳደግኩት። ስንት አደረግኩት? በቀጣይ ይሄ እንደጨረስኩኝ 1 ጁዝ አደረግኩት በቀን። አሁን ደግሞ በ1 ወር አከተምኩት። ይሄን እንደጨረስኩኝ አሳደግኩት። ጨርሻለሁኝና ይሄንን 5 ወር ብዬ በቃ አጠናቀቅኩ ብዬ ራሴ እንትናለሁ። 1 ጁዝ በጨረስኩኝ ጊዜ አሁን አሳደግኩት። በቀን ስንት አደረግኩት? በቀን 2 ጁዝ አደረግኩት። በዛችሁ ፕሮግራም በዛችሁ ሰዓት ይሄንን ሳልቀር አልወጣም። ከሱብሒ በኋላ ጀምራለሁ፣ 2 ጁዝ እቀራለሁ። ቁርስ በልቼ እመለሳለሁ፣ 2 ጁዝ ያንን እደጋግማለሁ። ከዚያ በኋላ እንደገና በዚህ መሰረት በቀን 2 ጁዝ ስንት ታደርጋላችሁ? በ15 ቀን ታከትማላችሁ። ከዚያ ታሳድጉታላችሁ። በቀን 3 ጁዝ ታደርጉታላችሁ። በ10 ቀን ታከትማላችሁ። ከዚያ በቀን 5 ጁዝ ታደርጉታላችሁ። በ6 ቀን ታከትማላችሁ። ከዚያ በቀን 10 ጁዝ ታደርጉታላችሁ። በ3 ቀን ታከትማላችሁ። ከዚያ በቀን 15 ጁዝ በ2 ቀን ታከትማላችሁ። ከዚያ በቀን 1 ጊዜ ታከትማላችሁ። እስከዚህ ድረስ እንዳታቋርጠው። ይሄን ካደረግ ለምን 10-20 ዓመት አይሆንም? ይሄ ይጠፋል ብዬ ያላስብ። እኔ እንደዚህ አድርግ የጨረስኩት የዛሬ ልጅ እያለ ነው። የዛሬ ስንት ዓመት አስቡት። የዛሬ 13 ዓመት ይሆናል። ለዚህ ሁሉ ሰበብ የሆነ እንደቀራ የሆነ ወላሂ ላሳያችሁ በቪዲዮ። ይሄ ሰውዬ ነው ከልጅነት የጀምሬ የቁርአን ፍቅር በልቤ ላይ እንዲኖር እንድቀራ በቃ አላህ ጀዛውን ይክፈለው። ጀማዓድን አለ አዋፍናን ሰላም አለይኩም ሁዙር። አለይኩም ሰላም። አጠገቤ ናቸው። በቃ አንድ ቪዲዮ ይሄ ሰው ላይ በቃ ታሪኬ ነው። ይሄ ሰውዬ አላህ ጀዛውን ይክፈለው። እሺ እናንተ ናችሁ መሰለኝ የምትሉ ቪዲዮን ክፈተው። ትልቁን አድርጌያለሁ። ማለት እናንተ ናችሁ መሰለኝ እንደከፍት የምታደርጉ ይመስለኛል እንጂ መክፈት ይችል ነበር። እስኪ ዛሬ ያለውን ቪዲዮ ላይ እንትን በለው። ኦኬ ተርን ኦን። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማሉዲን ሰላም ነው። ኡስታዝ እንደነ ደህና ነው? ሰላም ናችሁ? ሰላም ነው። አፍያ ናችሁ? እንደት ናችሁ? አለን አልሐምዱሊላህ። እና ሰላምታ እየነገርኳቸው ነበር። በቃ ይሄ በህይወታችን ላይ በቃ የደጋና ሀገሮች ላይ ትልቅ ታሪክ የሰራ ሰው ነው። እኔ ገና ስንሄድ ያገኘ ነው እሱ ነው። ቁርአን እንድንቀራ በጣም የሚያበረታታን የነበረው እሱ ነው። እና ጀማዓድን ልጆችን የቁርአን ቤት ልጆችን በዛው በነበረበት ስሜቱ ሳይቀነስ ቁርአን እንዲቀሩ ልጆች እንዲያፍዙ ልጆች የሚያደርግ ነው ሰው። ዛሬ ላይ ምናልባት ጥሩ ደረጃ ላይ ደርሳል የሚለኝ ሰው ካለ የዚያ ሁሉ ምክንያትና ሰበብ ይሄ ሰው ነው። ጀማዓድን ነው እና ዛሬ ላይ ብዙ ልጆችን በማውጣት ላይ ያለ እንትን በመስራት ላይ ያለ ሰው ነው። የራሱን የግሉን ህይወት ትቶ አስቡት። የእርሱ ጓደኞች በጣም ሀብታሞች ሆነዋል፣ ሌላ ዓለም ላይ ናቸው እነሱ። እርሱ ግን እንደዛ እንስራ እያሉ እየጠየቁትና እያቀረቡለት ብዙ ነገር አንተ ለእኛ ሁኔታው ላል ከዚህ ውጣና የራስህን ህይወት ምራ እያሉት አይ እኔ ከዚህ መንገድ ልጆችን ከማውጣት መንገድ ላይ አልቀይርም ብሎ እስካሁን በዚህ ላይ ያለ ታላቅ ሰው ነው እና ይሄ ህይወቴ ላይ ትልቅ ታሪክ ሊሰራልኝ ሰው ነው። አላህ ጀዛን ይክፈለው። እና መረን ላይ አሁንም መድረሳ ላይ በመስራት ላይ ነው። ምናልባት አሁን ለልጆች ቁርአን ሰው እንዲያፍዙ ልጆችን ዛሬም ላይ እየተቀበሉና እያሳፈዙ ይገኛሉ። በዚያ ቦታ ላይ የልጆች የአዳሪ ትምህርት ቤት ቁርአን ሂፍዝ የሚቀሩበት የሚበሉት ማንም የላቸውም። ወላሂ ላዚም ቢገርማችሁ ጀማዓድን ማለት ልክ አባት ነው እዚያ ላሉ ልጆች ማለት ነው። ባህሪያችንን ሁሉ ያውቀው ነበር።
እኔ ተቆጨኝ ይሄ በሆነ ትንሽ ነገር ማለት ነው። እና አደራ ሁሴንን እንዳትነኩት ይላቸው ነበር አስተማሪዎች። እኔ በህይወቴ አንድ ጊዜ ነው ግቢ ላይ እየተመታሁት አስታውሳለሁ። አንድ ጊዜ ብቻ ነው የተመታሁት። እሱንም እንደመታኝ ጀማሉድን የሆነ አጥፍቼ መታኝና ሁለተኛ ዝግቢ አልመጣልህም ብዬ ስወጣ በቃ ያዙልኝ ብሎ በቃ ለመናቸው። ሁለተኛ አልነካህም በቃ ናቀራ እዚህ እና በጣም እንትን ነበር። والله ذلك አሁንም ድረስ እዛ ቦታ ነው ያለው፣ እያቀራ ነው ያለው። ግን ለመድረሳ የሚሆን ባጀት ያስፈልጋቸዋል። እሱ ከሰው ፊት እየጠየቀና እየለመነ ሰዎችን እያስቀራ ያለው ታውቃላችሁ። ለዚህ ግቢ የሚሆን አሁን ባለፈው ሲሰባሰብ የነበረው ገንዘብ እዚህ ቁርአን ሂፍዝ እዛ ለሚቀሩ ልጆች ነው ያለው ነገር። እስኪ ያጫውታችሁ አዳም ماشي. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي اللهم يسر أمرنا اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا اللهم رحمتك نرجو فلا تكلنا أنفسنا طرفة عين اللهم يسر أمرنا السلام عليكم ورحمة الله وبركاته ወንድሞች ኔትወርክ ተቋረጠ። አይሰማማ በቃ ኔትወርክ ይዛቸዋል፣ ያስወጥቷቸዋል። قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المحسنين قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب ኔትወርክ አቋረጣችሁ። ቪዲዮ የሚለውን ጫን በለው እና እሱን ሴፍ በለው ከታች መርሐባ በቃ መርሐባ ይሰማል አሁን ይሰማል ነው መርሐባ እንግዲህ አልহামዱሊላህ ረብል ዓለሚን እዚህ የሂፍዝ ማዕከል በአሁኑ ሰዓት ከሂፍዝ ማዕከሉ ጎን ለጎን የሚማሩበት ተማሪዎች ምናልባት እንግዲህ ወደፊት ቪዲዮዎቹና እንትኖችን በውስጥ በኩል በዚህ ሊለቀቁ ይችላሉ። ከየትም ቦታ መጥተው ይማሩበታል። ሂፍዝ ማዕከሉ ደግሞ በአሁኑ ሰዓት ወደ 100 የሚጠጉ ተማሪዎችን አሁን በአዲስ ለመቀበል ሞክረናል። ነገር ግን ያው እንግዲህ እስከዛሬ ባለው የነበረው እንትን ከኢትካፍ ጀማ ተጀምሮ የነበረ የሂፍዝ ማዕከል አሁን እንግዲህ 8ኛ ዙር ላይ ደርሰናል ማለት ነው። 7 ዙር ተመርቋል። እንግዲህ ባለፈው እንዳያችሁት
የ85 ወንድና ሴቶች 75 ወንዶችና 10 ሴቶች 85 በድምሩ ተመርቋል ማለት ነው። ኢንሻአላህ አሁን ደግሞ ቀጣይ ላይ 100 ተማሪዎችን ለማስመረቅ ከሁለት ዓመት በኋላ አንድ አይነት እቅድ አለ። ያን እቅድ ይዘን ብንነሳም ነገር ግን ከጊዜ ጊዜ እየደከመ እየሄደ ስለሆነ ሰውም በተለያዩ ወጪዎች እየተዳከመ ከመሄድ የተነሳ ልጆች መርከዙ ላይ አሁን ሳይገቡ የቀሩ ልጆች አሉ። በጣም ከየቦታው ተወዳድረው ከ80% በላይ በነጥብ ያመጡ ውድድሩን አልፈው ነገር ግን ወደዚህ መርከዝ መግባት አልቻሉም። በግል የተወሰነ የሚከፍሉ ልጆች ይገቡም። እኛ ደግሞ እጅ ላይ ያለችን ረመዷን በምን የሰበሰብናትን ከያላነሰ ተማሪ ብናስገባም ግን ወደ 65 ተማሪዎች ውጤት ያላቸው ውጤታማ የሆኑ ጥሩ ውጤት ያመጡ ያልናቸው እስካሁን ድረስ ይገቡ አልቻለም። አሁን ለታ እንግዲህ በቀደም ዕለት በወንድማችን ነው ሰው አማካኝነት ለማሰብሰብ በተደረገው እንትን እስካሁን እኛ እጅ ላይ የገባው ወደ 5 ልጅ የሚይዝ የተቃረበ ሁለት ዓመትን ስናሰላው ወደ 500 ሺህ አካባቢ ወደኛ ገቢ ሆኗል። ይሄን ወደ እንትን ስናሰላው ደግሞ እንግዲህ እስካሁን ምናልባት በተለያየ ምክንያት ያልስገቡ ሊኖር ይችላሉ። ይሄን ስናሰላው ደግሞ ከ5 ልጅ በሚበልጥ አይደለም። አልহামዱሊላህ እንግዲህ በቀጣይ እዚህ የምታዳምጡ ወንድሞች ቦታውን መጎብኘት ለሚፈልግ እንኳን መጎብኘት ይችላል። አሳዩን በቪዲዮ ብትል ማሳየት እንችላለን። ቪዲዮዎች አሉ። ተማሪዎች ተመላላሾችም ሁሉን ነገር ማየት ይቻላልና በዚህ ቦታ ላይ የሚማሩ ተማሪዎች ከየአካባቢው መጥተው የሚማሩበት ስለሆነ አሁን ከኛ ከክልል ውስጥ ምናልባት ያልመጣ ቢኖር ሶማሌ እንትን ካልሆነ በስተቀር ያልመጣ ማንም የለም። ሁሉም የተሳተፉበት ነው። የሂፍዝ ማዕከሉ አሁን እየተማሩ ያሉበት። ስለዚህ በዚህ ላይ ደግሞ በተለይ ደረሳዎች የቲሞች አቅመ ደካማ ልጆች ግን ውጤታቸው ጥሩ የሆነ ለምሳሌ እናቲቱ አሁን በቀደም ትናንትና መታ አናገረኛ አንዲት ወላጅ ለራሷ ተሳዳ ያመጣይና ልጁ ግን ታፍ ነው፣ በቂራቱ ጎበዝ ነው። ከካምፕ ላይ ከቻይና ካምፕ ላይ ፈተናውን ቻይና ካምፕ ማለት ከስደተኞች ካምፕ ከወለጋ የተፈናቀሉ በቁርአን በጥሩ አቀራር ተመድቦላቸው እየቀሩ ያሉና እዚህ ግን ሂፍዝ ማዕከሉ ሲገቡ በምን እናስገባቸው አልቻልንም። የሚበሉት በቤት ውስጥ የሚበሉት የሌላቸው አሉ። ነገር ግን በቁርአን አቀራራቸው ለዒልሙ ጎበዝ ናቸው። እንዲህ አይነት ተማሪዎችን ወደ መርከዙ ላይ አሁን አስገብተን ለመቀጠል ተቸገርን፣ አልቻልንም። ስለዚህ ምስክርነቱ ማንም መመስከር የሚችል ነው። ቦታውን ወንድማችን ሁሱም ደግሞ ከዚሁ መርከዝ የወጣበት መሆኑም እየነገራችሁ ነው። ጀዛኩሙላሁ ኸይረን። አሁን ይሄንን ቶሎ ደርሰንበት በቀደም በተጀመረው መሰረት ጥሩ ውጤት ላይ ብንደርስና ውጤታማ ሆነን የምታዩት ነው። በየቀኑ መልቀቅ እንችላለን ያለውን ነገር ውጤቱን እያንዳንዱን እንቅስቃሴ መልቀቅ እንችላለን። አልহামዱሊላህ እንግዲህ ወንድማችንም እዚሁ አሁን የገባውበት እንትን እሱም አንደኛው መምህር ነው ከዚህ ቦታ ላይ አልহামዱሊላህ። ለማንኛውም የተጀመረው ነገር ሰፋ አድርጋችሁት ወላሂ ትጠቀሙበታላችሁ። ለአኺራችሁ ነው። ወዴት ማይለ አትራፊነታችን ተማሪዎች ላይ ብቻ ነው እንጂ ከጎን የምናተርፈው ነገር የለንም። ምንም ሌላ የምናተርፈው የለንም። የምናተርፈው ትርፋችን ይሄው ቁርአኑ ነው። ስለዚህ ኢንሻአላህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። እነን እድል ያገኛችሁ ወንድሞች የተሳተፋችሁ የምትመነዱበት ነውና የሚያስደስታችሁ የምትደሰቱበት ነው። ቀጥሉበት እንላለን። እንግዲህ የተጀመረው ነገር ይቀጥል ነው የምንለው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። መርሐባ ጀዛኩሙላሁ ኸይረን ጀማዓድን ተማሪዎቹ አሉ። አሁን አንዳንድ ተማሪዎች ካሉ ቢቀሩ ምናምን ልናበታሰሙ በጣም አሪፍ ነው። እስኪ የቀይሉላ ሰዓታቸው ነው ግድ ለምን እንቀሳቀሳለን እናመጣለን። እና አሁን እኛ ጋር ያው ያለ ሰዓት እንትን 7 ሰዓት ከምን 8 ሰዓት ከምናምን ነው። ችግር የለም ካሉ ካልተኙ እንትን እንላለን። መርሐባ አቅርበን ነበር። አሁን ለተማ አዘጋጅተን ነበር። ችግር የለም አሁን ቢሆን ማምጣት እንችላለን። እሺ የአንድ ተማሪ የሁለት ዓመት ስንት ነው እያሉ ነው? የአንድ ተማሪ የሁለት ዓመት ስንት ሊሆን ይችላል? አዎ እንግዲህ 60 ሲባዛ በ2 120 ሺህ ነው የአንድ ተማሪ። የአንድ ተማሪ 120 ሺህ የአንድ ዓመት 60 ሺህ ብር የአንድ ዓመት 60 ሺህ ብር የሁለት ዓመት ነው 120 ሺህ ማለት ነው። 120 ሺህ ማለት የሚችለውን አቅም መርዳት ይችላል። ደስ ያላችሁ 5 ሺህ ብር ሊሆን ይችላል። ከዛም በላይ ደስ ያላችሁ ማገዝ ትችላላችሁ። ወርሃዊ ወጪው 5 ሺህ ነው። በቃ ወርሃዊ ወጪው 5 ሺህ ነው። ለወር 5 ሺህ ብር ታስቡ በዚህ ነው። የተሻለ ሰው መርዳት ይችላል። አካውንቱን አንድ ኮሜንት ላይ ላስቀምጠው ጀማዓት
አካውንቱን ንገረኝና ኮሜንት ላይ ላስቀምጥላችሁ ልጆች አካውንቱን